ኮድ መማር ትፈልጋለህ ነገር ግን ኮምፒውተር የለህም እንደዚሁም ደግሞ ያለ ኮምፒውተር ኮድ እንድትጽፍ አያስችልም ወይ ደግሞ ፍጥነት የለም ይሄ ገራሚ መፍትሄ ላንተ ነው ቤተሰብ ኮድ መማር ከጀመርን እንግዲህ ብዙ ሄደናል ብዙ ስንማማር ቆይተናል እና እስከዛሬ ስላችሁ የነበረው ምንድነው ብዙም ጊዜ ኮምፒውተራችሁ ላይ እንደዚህ ጭናችሁ እንደዚህ አድርጋችሁ ምናምን እያልኩ ነው እስከዛሬ ስነግራችሁ የነበረው አሁን ገራሚ መፍትሄ አግኝቼላችኋለሁ ኮምፒውተር ባይኖራችሁም ጀስት የያዛችሁት ስልክ ኮድ እንድትጽፉ ያደርጋችኋል ወይ ደግሞ ያስችላችኋል HTML እና CSS ሲሆን የተለያዩ የአንድሮይድም እንደዚሁም ደግሞ የአይፎን አፖች አሉ HTML ማለት ነው የምጽፍበት CSS ምናምን ጽፍበት የስልክ አፖች ነበሩ ወደ ባክኤንድ ወይ ደግሞ ወደ ፓይተናችን ስንመጣ ግን VS ኮድ ሌሎችም ወይ ፓይቻርም ባሉትን ኮምፒውተራችን ላይ ጭነን ነው እነዚህ ነገሮችን ራን እያደረግን ኮዱን እየጻፍን ማየት ወይ ደግሞ መማማር የምንችለው አሁን ላይ ግን አሰብኩትና ብዙዎቻችሁ ኮምፒውተር የላችሁም ግን መማር ወይ ደግሞ ማወቅ ትፈልጋላችሁ ሶ ምንድነው የምታደርጉት ዌብሳይት አለ ቀጥታ ኮድ የምጽፉበት እዛው ላይ ራን እያደረጋችሁ የሚታዩበት ማለት ስለዚህ እሱን አሳያችሁና ከዛ እሱ ላይ እየጻፍን የዛሬ ትምህርታችን እንዳው የምናደርገው በዛ ዌብሳይት ላይ ኮዳችንን እየጻፍን አውትፑቱንም እዛች ጋር እያየን እንሄዳለን ማለት ነው ይሄ አሪፍ ዜና ይመስለኛል ለኖርማል ኮምፒውተር ባይኖራችሁ ራሱ ስልካችሁ ላይ ባለው ብሮዘር ገብታችሁ በቃ እየጻፋችሁ እዛው ራን እያደረጋችሁ አውትፑታችሁን ማየት ትችላላችሁ ማለት ነው ኦኬ እሱ ዌብሳይት ላሳያችሁና እሱ ላይ እንጠቀማለን ማለት ነው እሺ እንደምታዩት ዌብሳይቱ ይሄ ነው onlinegdp.com እንዴት እንደሚከፍቱት ላሳያችሁ እዚህ ጋር online.gdp.com ሊንኩን እዚሁ ባዮ ላይ አስቀምጬላችኋለሁ እንደዚሁም ደግሞ ቴሌግራም ግሩፕ አለን እዚሁ ባዮ ላይ ያለን ቴሌግራም እሱ ላይም ገብታችሁ ሊንኩን ማግኘት ትችላላችሁ እንደዚሁም ደግሞ እዚሁ ዲስክሪፕሽን ላይ ሊንኩን አስቀምጬላችኋለሁ ቼክ አድርጉት ከዛ ምንድነው የምናደርገው ይሄን ሰርች አድርገን እንፈልጋለን ከዛ እንደዚህ አይነት ፔጅ ያመጣልናል ይሄን ሲያመጣልን እኛም እንፈልገው ወይ ደግሞ እኛ እየተማርን ያለነው ምንድነው ፓይተን ነው ፓይተን ስለሆነ እዚች ጋር ላንጉዌጅ ብሎ ሴሌክት የምትላለች ሴሌክት ብለን ምንድነው የምንመርጠው ፓይተን ነው የምንመርጠው ፓይተን 3 እኛ የምንማረው ፓይተን ስለሆነ ማለት ነው ፓይተን እንለዋለን ከዛ እንደዚህ ያመጣልናል ማለት ነው print hello world ብሎ የመጀመሪያውን የተለመደችዋን ኮድ ያመጣልናል ማለት ነው ከዛ ምንድነው የምናደርገው እዚች ላይ የራሳችንን ኮድ መጻፍ እንችላለን ማለት ነው አውትፑቱን እንዲያሳየን በጎን እንዲያደርግልን እዚች ጋር እቺ ምልክት ታያለች እቺ ምልክት ንኳት ከዛ እንደዚህ ለሁለት ይከፍልላችኋል ከዛ በኋላ እዚች ጋር የጻፋችሁትን ኮድ ራን የምትል እዚች ጋር አለች ራን ስናደርገው በዚህ በቀኝ በኩል አውትፑታችንን ማየት እንችላለን ማለት ነው ሳምፕል እሱ hello world ብሎ ይሰጥልን እስቲ ራን እናርገው እዚች ጋር እንደምታዩት ይኸው እዚች ጋር hello world የሚል አምጥቶልናል ማለት ነው ስለዚህ ምን ማድረግ እንችላለን ኮዳችንን እዚህኛው ላይ እየጻፍ በዚህ በኩል ደግሞ አውትፑታችንን እያየን መሄድ እንችላለን ማለት ነው ይሄ ምንድነው ምንም የምትጭኑት ሶፍትዌር አይኖርም ቀጥታ ጎግላችሁ ላይ ገብታችሁ ሰርች አድርጋችሁ መጠቀም የሚችሉት ነው ማለት ነው ብዙ አሉ እንደዚህ ኮድ የሚጽፉ ግን ይሄኛው ሞሩሉንም አያያውና ይሄኛው የተሻለው ነው ስላገኙት ነው ለእናንተ ማሳየት ፈለኩት ስለዚህ ኮዳችንን እዚህ ጋር እየጻፍ ከባለፈው እንቀጥላለን ማለት ነው ለዚህ ቻናል አዲስ ከሆናችሁና መማር እንደዚሁም ደግሞ ህይወታችሁን መለወጥ የምትፈልጉ እንደዚሁም ደግሞ የኮድ ዕውቀታችሁን ምንድነው የሚባለው ኮድ መጻፍ ላይ በቂ ዕውቀት ማግኘት የምትፈልጉ ካላችሁ ለዚህ ቻናል ቤተሰቡ ናችሁ ስካውን ስንማር የመጣ ነው ማየት ይችላልላችሁ እንደዚሁም ደግሞ ከዚህ በኋላ በመኖረን ክላስ ላይ አብራችሁን መሄድ ትችላላችሁ ማለት ነው ፓይተን ከጀመርን ዛሬ ሁለተኛ ክላሳችን ነው ሜቢ የቪዲዮ የመጀመራችሁ ከሆነ ከዚህ ቪዲዮ በፊት ያለውን ብታዩትና ወደዚህ ብትመጡ ሞር የተሻለ ይመስለኛል ኦኬ ከባለፈው ሲንቀጥል ዛሬ ምንድነው ፓይተን ዳታ ታይፖች እነዚህን እያየናቸው እንሄዳለን ማለት ነው እሺ ዳታ ታይፕ ስንል ምን ማለታችን ነው ባለፈ ትንሽ ስለ ዳታ ታይፕ የተወሰነ ትንሽ አይተን ነበር ዛሬ ደግሞ ሞር እስቲ ሰፋ አድርገን እናያለን ማለት ነው ዳታ in programming data type tells python what kind of data variable is storing ቫሪያብሉ ስቶር ያደረገው ዳታ ታይፕ ምንድነው የሚለው ነው እንትን የሚልን ማለት ነው የተለያዩ ዳታ ታይፖች አሉን ለምሳሌ ነምበር
አሁን ለምሳሌ ቁጥር ሊሆን ይችላል፣ ነምበርስ፣ ቴክስት ሊሆን ይችላል፣ ሊስት ሊሆን ይችላል። እነዚህ ምንድናቸው? የዳታ ታይፖች። በቃ ታይፑ ምንድነው ነው ስቶር እየተደረገ ያለው ታይፕ ምንድነው? ለምሳሌ ብዙዎቻችሁ የሆነ ፎርሞችን ትሞላላችሁ፣ ለምዝገባም በሉ ለምንም በቃ ብቻ የምትሞሉ ፎርም አለ። ለምሳሌ ፓስፖርት ስትሞሉ ካራክተር አለው፣ ቁጥር አለው፣ ሊስት አለ፣ ብዙ ነገሮች አሉ የምትሞሉት። ኔማችሁን ትሞላላችሁ፣ የተወለዳችሁበትን ዓመተ ምህረት ለምሳሌ እሱ ደግሞ ምንድነው ዴት ይሆናል ማለት ነው። ስማችሁ ምጽፉት ካራክተር ነው ወይ ደግሞ ስትሪንግ የምንለው። እንደዚሁም ደግሞ ሊስት የሚደረጉ ቡሊያንም ሊሆን ይችላል፣ አራት ማዕዘን ቦክስ የምትለው ማለት ነው። ወይም ደግሞ ራዲዮ በተን ሊሆን ይችላል የምትቀያይሩት እና ብዙ አይነት ዳታ ታይፖች አሉ ማለት ነው። ዳታ ታይፕ የምንለው እሱ ያ ነው ማለት ነው። ምንድነው? አንድ ፎርም ላይ የተለያዩ እንትኖች በቃ ታውቁታላችሁ ይሄን ነገር። ዳታ ታይፕ ማለት ያ ነው ማለት ነው። ለምሳሌ እዚች ጋር x = 5 x = 5 ስንል ኤክስ ምንድነው? ቫሪያብል ነው፣ ባለፈ እንደተነጋገር ነው ማለት ነው። 5 ደግሞ ምንድነው? ቫልዩ ነው፣ ስቶር የተደረገው ቫልዩ። ኤክስ ስቶር ያደረገው ቫልዩ ነው 5 የምንለው። እዚህ ጋር ይሄንን አይታችሁ ዳታ ታይፑ ምንድነው ብላችሁ ያው ነምበር ነው። ነምበር ደግሞ ምንድነው? ኢንቲጀር በሚለው እንይዛለን ማለት ነው። ሁለተኛ ደግሞ y = ሄሎ ይላል። ሄሎ ምንድነው? ስትሪንግ ነው ማለት ነው፣ ወይ ደግሞ ቴክስት የምንለው ነው ዳታ ታይፑ ማለት ነው። ስለዚህ ብዙ አይነት ስለዚህ ዳታ ታይፕ ስንል ፕሮግራሚንግ ውስጥ ምንድነው? ቫሪያብላችንን ስቶር ያደረገው ዳታ ያ ምን አይነት ዳታ ነው የሚለውን ዲስክራይብ የምናደርግበት ነው ማለት ነው። እሺ ቢልድ ኢን ዳታ ታይፕ ፓይተን ላይ አንደኛ ቴክስት እዚች ጋር ቴክስት ታይፕ ስትሪንግ፣ ቴክስት ከሆነ ምንድነው ብያችኋለሁ ስትሪንግ። ለምሳሌ እዚች ጋር y = ሄሎ የሚለው ላይ ታይፑ ምንድነው? ስትሪንግ ነው ማለት ነው። ኑሜሪክ የምንላቸው ነገሮች አሉ። ኑሜሪክ 3 ናቸው። ኢንት ፋይል አለ፣ ፍሎት አለ፣ ሶስተኛ ደግሞ ኮምፕሌክስ አለ። ሲኩዌንስ ታይፕ የምንላቸው ደግሞ ሊስቶች አሉ፣ ታብል አለ፣ ሬንጅ አለ። እነዚህ የሲኩዌንስ ታይፖች ናቸው። በቃ እዚህ ጋር የምታዩቸው ማለት ነው። ማፒንግ ታይፕ ዲክሽነሪ አለ፣ ሴት ታይፕ ሴት፣ ፍሮም ሴት የምንላቸው፣ ቡሊያን ታይፕ ቡል አለ፣ ባይነሪ ሲሆን ባይት፣ ነን ታይፕ ብቻ እዚህ ጋር የምታዩቸው ነገሮች ዳታ ታይፖች ናቸው ማለት ነው። ፓይተን ላይ እነዚህ ዳታ ታይፖች ናቸው ማለት ነው። ሌላኛው ደግሞ ምንድነው? ዳታ ታይፓችንን እንዴት ነው የምናየው የምናውቀው ነው። ጀስት ምንድነው? x = 5 ብለን ፕሪንት ታይፑን ኤክስ ስንለው የዛን ታይፕ ይነግረናል። ባለፈ ተምረናል። እስቲ በዛሬ ኮዳችን የምንማማርበት ኮድ ላይ እስቲ እቺን ነገር ጽፈን ታይፑን እንዴት ያሳይናል ብለው እናለን ማለት ነው። እዚች ጋር ይሄው የከፈትኩላችሁ ይሄ ነው፣ ተመሳሳይ ነው። እዚህም ራሱን ነው የከፈትኩት። ይሄን ክሊር እናደርግና እዚች ጋር እንጽፋለን ማለት ነው። x = 5 አልኩት። የዚህን ዳታ ታይፕ ላይ ሆኖ x = 5 የሚለውን ዳታ ታይፑ ምንድነው የሚለውን ለማየት ፕሪንት እንላለን። ፕሪንት ታይፕ ከዛ ማንን ነው የምንፈልገው? ኤክስን። በቃ x = 5 ፕሪንት ታይፕ ኦፍ ኤክስ ስለው አሁን ልክ ጭራንስ አረጋት እዚህኛው ላይ ምን ያደርግልኛል ማለት ነው? የኤክስን ቫሪያብል የያዘው ስቶር ያደረገው ቫልዩ ታይፑ ዳታ ታይፑ ምንድነው የሚለውን ይነግረኛል ማለት ነው። ራን ላድርገው። እዚች ጋር እንደምታዩት ክላስ ምን እያለኝ ነው? ኢንት እያለኝ ነው። ክላስ ኢንት ማለት ምንድነው? ክላስ ኢንቲጀር ነው እያለኝ ነው። ስለዚህ እዚች ጋር ኮዱን እንደምታዩት x = 5 ብለን ፕሪንት ታይፑ ምንድነው? ኤክስን ታይፑን ንገረኝ እያልኩት ነው። ስለዚህ ታይፑን ነገረኝ ማለት ነው። እስቲ እዚች ላይ y ደግሞ ሌላ ልጨምር። y = 1.5 ልበለው። ከዛ ፕሪንት ብዬ ፕሪንት ታይፕ ዋይን ደግሞ ንገረኛ አልኩት። ምን እያልኩት ነው? ዋይ እዚህ ጋር ስቶር ያደረኩት ዳታ ታይፑ ምንድነው? የመጀመሪያው ኢንት ብሎናል። የዚህኛው ደግሞ ምን ይላል? እስቲ ራን አድርገን እንየው። ራን እዚች ጋር እንደምታዩት ምን እያለ ነው? ክላስ ፍሎት ነው እያለኝ ነው። ፍሎት የምንለው ደግሞ ምንድናቸው? እነዚህ በነጥብ የምንገልጻቸው ኢንቲጀሮች ደግሞ 1 2 3 4 ኔጌቲቭ እስከ ፖዚቲቭ ያሉት ቁጥሮችን ነው የሚነግረን። እንደዚህ ስናደርገው እዚች ጋር እንደምታዩት y 1.5 ስንለው
ምን አደረገልን ማለት ነው? ፍሎት መሆኑን እየነገረን ነው ማለት ነው። እስቲ እዚች ጋር ደግሞ z is equals to ብዬ ሄሎ ወርልድ በለው። አሁን እዚች ጋር እንደምታዩት እሺ ፕሪንት z ልበለው እስቲ ታይፑን z። አሁን z ደግሞ ምንድነው ታይፑን ንገረኝ ያልኩት ነው። አሁን z is equals to ሄሎ ወርልድ አይታችሁ ከሆነ እነዚህን ዝም ብዬ ቁጥሮችን ጻፍኩት። ይሄኛው ላይ ስመጣ ግን ምን አድርጌዋለሁ? ኮቴሽን ውስጥ አስገብቼዋለሁ። ለምን? ካራክተር ወይ ደግሞ ስትሪንግ ስለሆነ ዝም ብለን እንደዛኛው አንጽፍም። እንደዛ ካረግነው ኤረር ያመጣብናል ማለት ነው። ካራክተር ሲሆን ምን ጊዜም ምን ውስጥ ይገባል? ኮቴሽን ውስጥ ይገባል ማለት ነው። እሺ የዚህን ዘድን ምንም ታይፑን ንገረኝ አልኩት። እሺ ራንስ አደረገው ምን ያደርግልኛል? እዚች ጋር ክላስ ስትሪንግ እያለኝ ነው ማለት ነው። እንደምታዩት እዚህ ጋር ክላስ ስትሪንግ ነው እያለኝ ነው ማለት ነው። ስለዚህ በቀላሉ ዳታ ታይፕ የምንላቸው እንደነዚህ አይነት ነገሮች ናቸው ማለት ነው። በፓይተን ውስጥ ዳታ ታይፕ የምንለው ይሄ ነው ማለት ነው። እና ዳታ ታይፖቹን ደግሞ እንዴት ነው የምናየው? በቀላሉ ፕሪንት ታይፑ ኤክስ እያልን ዳታ ታይፖቹን እናያለን ማለት ነው። እሺ ሌላኛው የምናየው ምንድነው? እዚህ ዳታ ታይፕ ጋር የተያዘ ነምበሮች ስንት ናቸው ብያቸዋለሁ? 3 ናቸው። አንደኛው ኢንቲጀር፣ ሁለተኛው እዚህ ጋር እንደምታዩት ፍሎት፣ ሶስተኛ ደግሞ ሳይንቲፊክ ኖቴሽን። እነዚህ እንትን የሆኑት ናቸው። በጣም ሳይንቲፊክ የሆኑ በኢ ምናምን እያል የምንገልጻቸው ናቸው። አሁን እዚህ ጋር ይሄንን ጽፈን ኤክስ እንደዚህ ነው፣ ዋይ ሶሪ እሺ አሁን እዚህ ጋር ኢንቲጀር የሚባሉት ምንድነው? እዚህ ጋር እንደምታዩት ጀስት ቁጥሮች ናቸው። ቁጥሩ ኢንፊኒቲቭ የፈለገ ያህል ሊሆን ይችላል። ነገር ግን ምንድነው ታይፑ ኢንቲጀር ነው ማለት ነው። ኢንቲ ማለት ኢንቲጀር በቃ የቁጥሩ አይነቶችን ታውቃላችሁ። ኢንቲጀር የምንለው ከኔጌቲቭ እስከ ፖዚቲቭ ያሉት ግን ራሽናል ያልሆነ በቃ ሙሉ የሆነ ኔጌቲቭ 100 ኔጌቲቭ 99 ኔጌቲቭ ምናምን እያለ ይመጣል። 1 2 3 4 እያለ የሚሄደው ኢንቲጀር ማለት ነው። ይሄው እዚህ ጋር እንደምታዩት እነዚህ አይነት ዳታ ታይፖቹን ኢንቲጀር የሆኑት ቫልዩዋቸውም እነዚህ ነው ማለት ነው። ፍሎት የምንለው ደግሞ ምንድነው? ዴሲማል ፖይንት ያላቸው ናቸው። ዴሲማል ፖይንት አላቸው። ለምሳሌ እዚህ ጋር እንደምታዩት 1.10 y 1.0 1 ብቻ ምንድነው? ራሱን ችሎ የቆመ ቁጥር አይደለም። ዴሲማል አላቸው ፍሎት የምንላቸው ማለት ነው። እዚህ ጋር እንደምታዩት እንደዚህ ማለት ነው። እስቲ እዚህ አንድ ውስጥ አንዱን ጽፌ ልክ እዚህ ጋር ምንድነው? ይሄው ቆኛውን እንዝጋውና ልክ እዚህ ጋር እንደጻፍኩት ማለት ነው 1.5 ብዬ ጻፍኩታ ዋይን እዚች ጋር ፍሎት ብሎ እንደነገረኝ ምንድነው? እዚች ጋር እቺ ነጥብ 5ቷን ባነሳት እና ራም ባረገው ምን ይለኛል? ፍሎቱ ወደ ኢንቲጀር ይቀይራል። አያችሁ? እዚች ጋር ያለችዋ ምን መሆን አለባት? ዴሲማል መሆን አለባት። ነጥብ 0 እንኳን ብል ምን ያደርጋል? ፍሎት ያደርግልኛል ማለት ነው። ይሄው ፍሎት ሆነ። ብቻ ምንድነው እኩል ስለሆነ አሁን ለምሳሌ 1.0 እና 1 እኩል ነው። ነገር ግን በዳታ ታይፕ የተለያዩ ናቸው። 1 ማለት ኢንቲጀር ነው፣ 1.0 ማለት ደግሞ ፍሎት ነው ማለት ነው። ገባችሁ? ስለዚህ እንደዚህ ነጥብ ተብሎ እስከተጻፈ ድረስ ፍሎት ይሆናል ማለት ነው። እዚህ ጋር ያሉት ደግሞ ሳይንቲፊክ ኖቴሽኖች ናቸው፣ ቁጥሮች ናቸው። እነዚህ በሳይንቲፊክ ካለው በጣም ብዙ ቁጥር ሲሆን ይህ የተደረገ የሚጻፉት እነዚህ ደግሞ ሳይንቲፊክ ኖቴሽን የምንላቸው ናቸው ማለት ነው የምንላቸው ነው። እና ሌላ ደግሞ ኮምፕሌክስ ነምበር ኮምፕሌክስ የምንላቸው ኮምፕሌክስ ማለት ጄ የሚባለውን ኢማጂነሪ ፓርት ይጠቀማል። ለምሳሌ 3 + 5j ምናምንላቸውን ኮምፕሌክስ ናቸው ማለት ነው። እስቲ የዚህን ዳታ ታይፕ ሞልተን እንጠይቀው ምን ይለናል? እስቲ እዚች ጋር a = 5j ከዛ ፕሪንት ታይፕ a እስቲ ምን የሚያወጣ ይመስላችኋል? እስቲ ነው ራን አያችሁ ኮምፕሌክስ ብሎ ነገረኝ ማለት ነው። ለምን? j ስላልኳት። ተረዳችሁኛ? እንደዚህ አይነቱ a ኮምፕሌክስ ነምበር ይባላል ማለት ነው። ስለዚህ በፓይተን ላይ ፓይተን ነምበር የምንላቸው ኢንቲጀር፣ ፍሎት፣ ሳይንቲፊክ ኖቴሽን እና ኮምፕሌክስ ናቸው ማለት ነው። ስቲችን 35 ይስሪን እዚች ጋር ተጨማሪ ሌላ b = ብለን እንስተው ምን ይላል እስቲ።
ከዛ ፕሪንት ምን እንበለው ፕሪንት ታይፕ ቢ ስቲች ራን አድርገናል ምን ይለናል ፍሎት ነው ምንድነው ፍሎት ናቸው እንደዚህ ሲያስቀምጥ በሳይንቲፊክ ያሉት በሙሉ ፍሎት ብሎ ነው ዳታ ታይፓቸውን የሚሰጠን ማለት ነው ስለዚህ ዳታ ታይፕ ነምበር ላይ ስንት ነው 3 ነው ኢንቲጀር አለ ፍሎት አለ ሶስተኛ ኮምፕሌክስ የምንለው ነው ማለት ነው ስለዚህ እነዚህ ሳይንቲፊክ ኖቴሽኖች እንዳለ እንደምንድነው የሚታዩት እንደ ፍሎት ነው የሚታዩት ማለት ነው እሺ ሌላ ደግሞ የምናየው ታይፕ ኮንቨርሴሽን ነው አንዱን ታይፕ ወደ አንዱ ኮንቨርት ማድረግ እንችላለን ኢንቲጀር የነበረውን ፍሎት የነበረውን ደግሞ ኢንቲጀር ኮምፕሌክስ የነበረውን ደግሞ ኢዘር ፍሎት ኦር ኢንቲጀር ማድረግ እንችላለን እዚህ ጋር እንደምታዩት ኮዱን ጽፈን ነው እሺ እቺን እናጥፋና እሺ x = ፍሎት እንበለውና አንድ ከዛ ፕሪንት ምን x አሁን ምን ያደርግልናል xን ፍሎት ወደ ይሄ እዚች ጋር እንደምታዩት ኮዱን ዙም ላድርግና ይሄው x = አልኩና አንድን ምን አርግልኝ ፍሎት አርግልኝ አልኩት ስለዚህ xን ጀነሬተር ምንድነው ራን አርግልኝ ወይ ደግሞ ፕሪንት አርግልኝ ያልኩት ነው ስለዚህ ምን ያደርጋል አንድ ብሎ ሳይሆን የሚያወጣት 1.0 ዴሲማል አርጎት ነው የሚያወጣው ምክንያቱም ፍሎት ምንድነው ብያችኋለሁ ዴሲማል ስለሆነ ማለት ነው እሺ ራን ላርገው እስቲን አያችሁ ቫልዩን 1.0 አርጎታል ምክንያቱም አንድን ምን አርግልኝ ብዩዋለሁ እዚህ ጋር እንደምታዩት ፍሎት አርግልኝ ኮንቨርስ ያረኩት ነው ማለት ነው እሺ ሌላ ደግሞ y = and int 1.5 print y አሁን ደግሞ ምን ያልኩት ነው 1.5ን ኢንቲጀር አርግልኝ ያልኩት ነው 1.5 ነው ሶ ኢንቲጀር አርጋ አውጣልኝ ካልኩት ምን ያደርጋል ዴሲማሉን ያጠፋታል ነጥብ 5ቷን ያጠፋትና አንድን ምን ያርግልናል ፕሪንት አርጎ ያሳየናል ማለት ነው ኦኬ ራን አርጋኝው እዚች ጋር ራን አያችሁ አንድ አርጎ አወጣልኝ ምን ያደርገው ነጥብ 5ቷን አጠፋት አገኛችሁ ሐሳቡን ስለዚህ ኮንቨርት ማድረግም እንችላለን ማለት ነው በዚህ መልኩ xን ይሄው አንድ ነበረው ወደ ፍሎት ቀይርልኝ 1.5ን ደግሞ ወደ ኢንቲጀር አምጣልኝ ስለው ምን ያደርገልኝ ወደ ኢንቲጀር ቀይረልኝ ማለት ነው እየገባችሁ ነው እሺ ሌላ ደግሞ የምናየው ራንደም ነምበሮች ነው ለምሳሌ ከ1 እስከ 10 ማለት ያሉት ቁጥሮች ራን ባረግነው ቁጥር የተለያየ ቁጥር እንዲሰጠን ራንደም ነምበር ነው የሚባለው ፓይተን ዩዝስ ራንደም ሞጁል ምንድነው የምናደርገው እዚህ ጋር ራንደም የምትባል ሞጁል አለች ፓይተን ራሱ ያላት ማለት ነው ስለዚህ ያችን ኢምፖርት እናረጋታለን ራንደማችን ኢምፖርት እናረጋለን ከዛ ኮዱን ጽፋትና ከዛ ከ1 እስከ 10 በተለያየ ጊዜ ራን ስናረጋው የተለያየ ቁጥሮች ያወጣል ማለት ነው ልክ እንደ ሎተሪ አይነት እሱን አንድ ኮድ ደግሞ ላሳያችሁ ራንደም ነምበር እሺ ይሄን ላጥፋውና ምንድነው የምናረጋው ራንደም የሚባል ሞጁል አለ እሱ ምን እናረጋለን ኢምፖርት እናረጋለን እንነግረዋለን ለፓይተናችን ኢምፖርት ምን ራንደም የሚባል ምክንያቱም ሞጁል ነች አሁን እቺን ኦሬዲ ራንደም የሚለውን ሰርተውልናል ሞጁሉ ተሰርቷል ሶ እቺን እንጠቀማለን ማለት ነው ፕሪንት ራንደም አልኩት ዶት ራንድ ሬንጅ ከስንት እስከ ስንት ከ1 ኮማ 10 እሺ ይሄንን አሁን ራን ሳረገው ምን የሚያደርግ ይመስላችኋል ኦኬ ልክ ራን ሳረገው የተለያዩ ቁጥሮችን ምን ያደርግልኛል አንድ ቁጥር ግን ከ1 እስከ 10 መርጦ ራን ያደርግልኛል ራንደም ነው ራንደም ውሰድ ነው እያልኩ ያለሁት ኦኬ ራን አድርገው እስቲ ይሄው ሁለትን ወሰደልኝ ራንደም ማለት ነው አሁን ደግሞ እዛው ራን ባረገው አሁን ደግሞ ሌላ ቁጥር ይወስድልኛል ራን አሁን ደግሞ 9 አለ አሁንም ራን ልበለው ይሄው 7 ራንደም ቁጥሮቹን ምን ያደርግልኝ ነው እየወሰደልኝ ነው ግን ከስንት እስከ ስንት ነው ራንደም የሚወስደው እዚህ ጋር ነገር ያለው ሬንጁ ምን ብየው ከ1 እስከ
10 ብዬ ማለት ነው። ስለዚህ ይሄንን ቁጭ ብዬ በነካካውት ቁጥር የሚያወጣልኝ ቁጥር የተለያየ ነው። እዚች ጋር እንደምታዩት ግን ከስንት እስከ ስንት ነው? ከ1 እስከ 10 መሃል ነው የሚያወጣልኝ ማለት ነው። ይሄው በቃ ጭራሽ ከምን አልፍም ከ1 እስከ 10 አልፍም። ምክንያቱም እዚች ጋር ራንድ ሬንጁን ነግሬዋለሁ። ኢምፖርት ራንደም አልኩት፣ ራንደምን ኢምፖርት አደረኩት እና ከዛ ፕሪንት ራንደም ዶት ራንደም እዚህ ያለችውን ጠራሁት ዶት አልኩና ራንድ ሬንጁን ምን አልኩት ከ1 እስከ 10 በቃ 100 ባረገውስ ከ1 እስከ 100 ያሉትን ራንደም ነምበሮችን ያወጣልኛል። ራንድ አድርገው እንደው እዚህ ጋር 19 ያወጣ 81 እንደምታዩት እዚህ ጋር ማለት ነው 56 ከ1 እስከ 100 ስላልኩት ሎተሪ ብዙውን ጊዜ በእንደዚህ አይነት ሙድ ነው የሚሰራ። በቃ ራንደም የሆነ ቁጥር ሲነካ ያ ቁጥርን በቃ የተቆረጠው ሎተሪ ከዚህ እስከዚህ ይባላል ራንደም ቁጥር እንዲያወጣ። ለእንደሱ አይነት እንትኖችን እንጠቀማለን ማለት ነው። ራንደም የሚባል ሞጁል ማለት ነው። አገኛችሁ? እሺ ሌላ ደግሞ ካሉን ዳታ ታይፖች ውስጥ አንደኛው ደግሞ ፓይተን ስትሪንግ ነው። ይሄን ደጋግመን አይተነዋል። ስትሪንግ እንዴት ነው ዲክላር የምናደርገው? እዚች ጋር እንደምታዩት ኮዱን ፕሪንት ብለን ሄሎ ኢዘር በደብል ኮት ኦር ደግሞ በሲንግል ኮት ምን እንላለን እንጠቀማለን። ምን ሲሆን ስትሪንግ ሲሆን፣ ነምበር ሲሆንስ አያስፈልገውም። እነዚህ ኮቴሽኖች ማለት ነው። ኮቴሽን ውስጥ ኮቴሽን ብናደርገውስ ለምሳሌ ሂዝ ኮልድ ጆኒ እዚች ጋር ኮቴሽን ሆኖ እንዲወጣ ከፈለግነው ደግሞ ምንድነው የምናደርገው? ደብል ኮቴሽን ካደረግነው ውስጧን አንድ ኦር ደግሞ አንድ ካደረግነው ውስጧን ደብል አድርገን ነው የምንጠቀመው። እሺ እዚች ጋር እቺን ላጥፋትና ፕሪንት አሁን እዚች ጋር ፕሊዝ ሰብስክራይብ አሁን ለምንበለው ፕሊዝ ሰብስክራይብ ታምራት ቴክ የምትሏን ቻናሌን እስቲ ኮቴሽን ውስጥ እንጠታት። ከዛ ያን ራን አድርጎ የሚያወጣልን እንጻፍ። መጀመሪያ በደብል ኮት እንዲናረግና ፕሊዝ ሰብስክራይብ ብዬ ምን ላደርገው ነው? አሁን ቻናሌን ኮቴሽን ውስጥ ላደርጋት ነው ማለት ነው። ደብል በደብል ስለማይቻል እዚች ሲሆን አሁን ሲንግል እጠቀማለሁ ማለት ነው። ታምራት ቴክ ከዛ ሲንግሏን አንዴ ጨምራታለሁ። ከዛ ከመጨረሻው ቀርቷል። በእንደዚህ አይነት ሙድ እጠቀማለሁ ማለት ነው። ሽራል ላድርገው እስቲ። ይኸው እንደምታዩት ምን ያደርገልኝ ፕሊዝ ሰብስክራይብ ብሎ ታምራት ቴክ ምን ውስጥ አስገባት ኮቴሽን ውስጥ ማለት ነው። ምክንያቱም እዚች ጋር እንደምታዩት ደብል አድርጌ ከጀመርኩት እዚህኛው ጋር ኮቴሽን ውስጥ እንዲገባ የፈለግኩትን አንድ ነው የማደርገው። ኮቴሽኑ አንድ አድርጌ ከጀመርኩት ደግሞ ውስጥ ያለውን ደብል ነው የማደርገው። ለምሳሌ ፕሪንት ሲንግል አድርጌ ከጀመርኩት ለምሳሌ ላይክ ሼር ሰብስክራይብ ብዬ ደብል አደርጋለሁ። እዚች ደብል ውስጥ ምን አደርጋለሁ? ታምራት ቴክ ዩቲዩብ ቻናል በቃ አሁን ምን አድርጎ ያወጣልኛል? ታምራት ቴክ የምትሏን ይኸው እዚች ጋር እንደምታዩት ታምራት ቴክ ምን ውስጥ አስገብቶ ያወጣልኛል? ኮቴሽን ውስጥ ማለት ነው። ሽራል አድርገው ይኸው እንደምታዩት እዚህ ጋር ላይክ ሼር ሰብስክራይብ ምን ታምራት ቴክ ምን ውስጥ አስገባልኝ? ደብል ኮቴሽን ውስጥ። ሶ ስትሪንግ ላይ ኮቴሽን እንደዚህ እንዲወጣ የምናደርገው እንዴት ነው ማለት ነው? በሁለት መንገድ ነው። ኢዘር በደብል ከጀመርነው ሲንግል ኦር በሲንግል ከጀመርነው ያቺ ኮቴሽን ለምናደርጋት የፈለግነውን ሁለት ደብል ኮቴሽን ውስጥ እናስገባለን ማለት ነው። እንዴት ነው ይሄኛው ላይን? አሁን እዚች ጋር በስልካችሁ ላይ መጻፍ የሚችሉት ኮድ ነው። አያችኋ? ፓይተን በጣም ደስ ይላል። ባይዞ ቺል እያደረጋችሁ የሆነ የሚጽፉት ነው። ምንም በቃ አይከብድም እያልን ነው የምንሄድባት። በቃ ይሄ ነው በኮድ ባይዞ። ይሄንን ሙሉ ለሙሉ ካወቃችሁ በኋላ ቀጥታ ምንድነው እንዴት ከፍሮንት ኢንድ ጋር ይገናኛል እንዴት ኤፒአይ ምናምን የሚለው ሙሉ ካይን በኋላ ዳይሬክት ወደ ኢአርፒ ሞር አሪፍ እንዲሆን ጃንጎ የሚባል አለ። ጃንጎን እናይና ከዛ በኋላ ኢአርፒን በቃ እንዴት እንደሰሩ እንዴት እንደሚሰራ ማወቅ ይቻላል። ሶ በቀላሉ ምንም ተማሩ ምን ዲቨሎፐር መሆን ትችላላችሁ ማለት ነው። እሺ ሌላ ደግሞ መልቲላይን ስትሪንጎች ናቸው። መልቲላይን ስትሪንግ ሲሆን ደግሞ ምንድነው የምናደርገው? 3 ኮቴሽን አድርገን እንጀምርና ሙሉ እንጽፋለን። ከዛ መልቲላይን
ስትሪንጎች ያወጣልናል። ይሄን እንደ ቤት ስራ ሞክሩትና ራሳችሁ ሞክሩት። ኦኬ ሌላ ደግሞ እዚች ጋር የምናየው ምንድነው ስትሪንግ አሬስ። ስትሪንጎች ምንድናቸው? አሬስ ናቸው። ስለ አሬ ምናምን የሚባሉት እናያለን ሞር ዲቴይል። ግን እዚህ ጋር ምንድነው አሁን ለምሳሌ a is equals to hello world ይላል። ሄሎ ወርልድ ላይ a ምን አደረኩት? a ውስጥ ፕሪንት አሬ ዋን ላይ ያለውን ስፔሊንግ አውጣልኝ እያልኩት ነው እዚህ ጋር። አሁን ሄሎ ወርልድ ከሚለው ላይ የመጀመሪያው ኢንዴክስ ላይ ያለችው የመጀመሪያ በርግጥ 0 ብሎ ጀምራል። ከዛ ዋን ማለት ሁለተኛ ኢንዴክስ ላይ የሚገኘውን ምን ያርግልኝ እያልኩት ነው? ፕሪንት አርግልኝ እያልኩት ነው። እስቲ ምን ፕሪንት ያርግልናል? እስቲ እንጻፍ። ኦኬ a is equals to hello world አልኩት። ከዛ ፕሪንት a ይሄኛውን ቀደፍ እንጠቀማለን አንድ አልኩት። አሁን ምን እያለ ነው? እዚች ጋር ዙም ላድርግና ላሳያችሁ። a ምንድነው? ሄሎ ወርልድ የሚላለው ሶ ፕሪንት ያልኩና a ፕሪንት የሚያደርግልኝ ሙሉ ሄሎ ወርልድ ሳይሆን ከኤ ውስጥ አንደኛ ኢንዴክስ ላይ የምትገኝ ወይ ደግሞ ዋን ማለት ሁለት ነው ከዜሮ ስለሚጀምር ሁለተኛ ኢንዴክስ ላይ የሚገኘውን ፕሪንት አድርግልኝ አልኩት። ስለዚህ ከዚህ ውስጥ ሁለተኛ ኢንዴክስ ላይ የምትገኘዋን ስፔሊንግ ብቻ ነው ፕሪንት የሚያደርግልኝ፣ ሁሉንም አይደለም። ላሳያችሁ። ራን እንደምታዩት እዚች ጋር ኢን አወጣልኝ ማለት ነው። ኢ ማለት ኤች ምንድነው? ዜሮ ነው ኢንዴክሷ። ከዛ ኢ አንድ ከዜሮ ነው የሚጀምረው፣ ከግራ ወደ ቀኝ ነው የሚቆጥረው። 0 1 2 እያለ ሄዳል ማለት ነው። ስለዚህ ከሙሉ ስትሪንግ ላይ ራሱ የፈለግናትን ስፔሊንግ ብቻ ፕሪንት እንድትሆን ማድረግ ይቻላል። ምን ተጠቅመን? አሬ የሚባለው ነው ይሄንን የሚሰራ። ትሩስ አስቀምጠን 1 2 3 እያል አሁን ኢ ወጣ አይደል? እስቲ ይሄኛውን ሁለት ባረገውስ ምን መውጣት አለበት? ኤል መውጣት አለበት ማለት ነው። እሺ ራን አድርገው አያችሁ፣ ኤል ወጣ። ይሄንን 3 ባረገውስ አሁንም ኤል ራሱ ነው የሚወጣ፣ ኤል ደብል ስለሆነ ማለት ነው። ራን አድርገው ይሄው ኤል ራሱ ነው። እስቲ ኤን 4 አድርገው ማን መውጣት አለበት? ኦ መውጣት አለበት ማለት ነው። እሺ ራን አድርገው ይሄው ኦ ወጣች ማለት ነው። ስለዚህ አሬ በእንደዚህ አይነት መልኩ ነው እንትን የሚልልን ማለት ነው። አሬዎቹን ምንድነው ስትሪንግ እዚህ ውስጥ ያለው ከነዚህ ውስጥ የፈለግነው ስፔሊንግ እንዲወጣልን ማድረግ ይቻላል ማለት ነው በእንደዚህ አይነት መልኩ። ሌላኛው ደግሞ ስትሪንግ ሌንግዝን ማወቅ እንችላለን። ምንድነው ሌንግዝ የሚሰራልን? አሁን ፕሪንት ብዬ ቆይ ሙሉ ልጻፍናችን አውጥቼ ሌንግዝ ሌን አልኩት ኦፍ ዋት ኤ። አሁን ኤ እዚች ጋር ኤ ሄሎ ወርልድ ነው። ፕሪንት ሌንግዝ ኦፍ ኤ፣ ኤ ውስጥ ያለው ስትሪንግ ሌንግዙ ብዛቱ ማለት ነው። ሌንግዙ 1 2 3 4 አድርጎ ቆጥሮ ይሄ ስፔሊንግ ያዘልልን ካራክተር ብዛት ያይልናል ማለት ነው። እስቲ ራን እናድርገው። ስንት አለ? 11 ካራክተሮች እዚህ ውስጥ አሉ ማለት ነው። 1 2 3 4 5 6 7 8 9 10 11 ስፔስ እንደ አንድ ካራክተር ይቆጠራል። ስለዚህ የኤ ሌንግዙ ብዛቱ ስንት ነው ማለት ነው? 11 ነው ማለት ነው። እንደዚህ አይነቱ ለምን እንደሚጠቅማችሁ ልንገራችሁ። አንዳንድ ቦታ ላይ ታችሁ ከሆነ ይህን ያህል ካራክተር ብቻ ተፈቅዶላችኋል፣ ይህን ያህል ነው መጻፍ የምትችሉት ብለው ምናምን አንዳንድ ፎርም ላይ አይታችሁ አታውቁም? 10 ቃል ብቻ ነው የምትችለው፣ 20 ቃል ብቻ ነው የምትችለው ምናምን ብሎ ከዛ በላይ ከሄድክ ይይዛል። አሁን እንደሱ አይነቱ በዚህ መልኩ በእንደዚህ አይነት ይሰራል ማለት ነው። ሌንግዙን አሁን ሌንግዙ ኢኳልስ ቱ እንደዚህ እንዳያልፍ ካለፈ እንደዚህ አይነት ኤረር አምጣ ተብሎ አሁን ኢፍ ፋንክሽን ምናምን ስንጀምር እናያለን ብለን እናደርግና ያቺ ላይ ስትጻፍ ያቺን ካራክተር ይቆጥራትና ልክ ስታልፍ አልፋለች ብሎ እንደዚህ ያደርጋል ማለት ነው። ስለዚህ ሌንግዙ ምናምን በእንደዚህ አይነት መልኩ እንትን እንላለን ማለት ነው። ሌንግዞቹን ማወቅ እንችላለን በቀላሉ።
ሌላ ደግሞ እዚች ጋር የምታዩት ቼክ ስትሪንግ ቴክስት ነው። የሆነ ቴክስት ውስጥ እንጻፍና ኢን የምትሏ እችኛ ኢን የምትሏን ተጠቅመን ይሄ ወርድ እዚህኛው ሴንቴንሳችን ውስጥ አለ ወይ የሚለው ነው። ካለ ትሩ አድርጎ ያወጣል፣ ከሌለ ፎልስ አድርጎ ነው ፕሪንቱን የሚያወጣልን ማለት ነው። ለምሳሌ እዚህ ውስጥ ቴክስታችን አላ ዘ ቤስት ቲንግ ኢን ላይፍ አር ፍሪ ነው እና ፕሪንት ብለን ፍሪ እዚህ ቴክስት ውስጥ አለ ወይ አልኩት። ካለ ምን አድርግልኛል? አዎ አለ የሚል ትሩ አድርጎ ቫሉን ያወጣልኛል። ከሌለስ ኖ ነው የምለው ማለት ነው። ኤክስፔንስ የሚልስ ኤክስፔንስ ኖት ኢን ካልኩ ደግሞ ኤክስፔንስ የሚባል ቃል በዚህ ውስጥ የለም። ሶ አሁን ይሄ ምን ያደርግልናል? ሁለቱንም ትሩ አድርጎ ያወጣልኛል ማለት ነው። እስቲ ኮዱን ኮፒ አድርጌ እዛች ጋር ላሳያችሁ። እዚች ላይ ፔስት ላድርገውና አሁን እዚህ ጋር ምንድነው ቴክስት እዚህ ኳልሱ ብዬ the best things in life are free free in text አለ። ቴክስት ቫሪያብል ውስጥ ፍሪ የሚባል አለ። ካለ ምን ያደርጋል? ትሩ። አዎ። ከሌለስ ፎልስ። ኤክስፔንሲቭ የሚል ቃል ኖት ኢን በዚህ ውስጥ የለም ያለ ነው። አዎ። ስለዚህ ሁለቱም ምን ያደርግልናል? ትሩ ትሩ ብሎ እዚች ጋር ያመጣልናል ማለት ነው። ራን እናድርገው እስቲ። አያችሁ ሁለቱንም ትሩ ትሩ አይደለም። ይሄው እናንተ ራሳችሁ እዚህ ጋር ስታዩት ቴክስት የሚለው ውስጥ ፍሪ አለ። አዎ። የቱ ጋር አለ? አይው እዚች ጋር አለች። ስለዚህ አዎ አለ። እዚህ ውስጥስ ኤክስፔንስ ካለ አለ። አዎ። እነዚህ እንደዚህ ማየት ይቻላል። ለምሳሌ ኤክስፔንሲቭ የሚለውን ቃል ፍሪ ቦታ ልውሰዳት። ከዛራ አላርገው አንደኛ ምን ይሆናል? ፎልስ ይሆናል። ኤክስፔንሲቭ የሚል ቃል እዚህ ውስጥ አለ እያልኩት ነው። ሶ የለም። ሶ ፎልስ ይሆናል ማለት ነው። አላርገው እስቲ ይሄው እንደምታዩት እዚህ ጋር ምን ሆነ? ፎልስ ሆነ ማለት ነው። ፎልስ ነው በቃ የለም። ስለዚህ የለም። በእንደዚህ አሁን ይሄ ኮድ ላይ ሲስተም ስንሰራ ምናምን ይጠቅመናል። የሆነ አሁን ስም እስከ አያት ድረስ ይጻፍና ከዛ በኋላ ያን ስም ሰርች ማድረግ ስትፈልጉ በቃ ከአያት ወይ ከምን ካለው አንዱን ቃል ጽፋችሁ ሰርች ለማድረግ ስትሞክሩ እንዲያመጣ በእንደዚህ አይነት መልኩ ይረዳል ማለት ነው ሐሳቡ። በቃ ከዚህ ውስጥ የሆነ ቃል ሲጽፉ ትሩ ከሆነለት ያመጣል ያሉትን በዛ እንትን የሆነ ለምሳሌ አያት ታምራት ጠና ይላል። ለምሳሌ ጠና ብላችሁ ሰርች ስታደርጉ ታምራት ጠና የሚል ያመጣል። ከዛ ውስጥ ከታምራት ጠና ውስጥ አንዷን እንትን ካገኘ ማለት ነው። እንደዚህ አይዲያው ከዚህ ላይ ነው ወደዛ የሚሄደው ማለት ነው። ተረዳችሁኛ? እና እዚህ ጋር የምናያት በሙሉ ጀስት ስራ አላት። ልክ ፋንክሽን ላይ ስንገባ እያንዳንዷ የራሷ እንትን አላት ማለት። ሌላኛው ደግሞ ስትሪንግ ስላይሲንግ ነው። ምንድነው ይሄ ደግሞ? ቅድም አንዱን አይተናል። አንዷን ስፔሊንግ ብቻ የሚያወጣልን ማለት ነው ኢንዴክስ ላይ ከላይ ማለት ነው። እዚች ጋር ያሬ ላይ ኤ ብለን ይሄን አውጣልን ነው። እዚህኛው ላይ ስንመጣ ደግሞ ከዚህ ጀምረ እስከዚህ ያሉትን አውጣልኝ ነው። ገባችሁ? አሁን ለምሳሌ ስትሪንግ ስላይሲንግ ላይ ሄሎ ወርልድ ያላ ፕሪንት ብዬ ቢ ከ2 እስከ 5 ካልኩኝ ከ0 1 2 ከኤል ጀምሮ እስከ 5 ድረስ ወደፊት ይቆጥርና ያሉትን ያወጣልኛል ማለት 2 3 4 5። ስለዚህ ኤል ኦን ምን ያደርግልኛል ማለት ነው? ፕሪንት ያደርግልኛል ማለት ነው የመጀመሪያው። ሁለተኛ ላይ ደግሞ ከዳሽ እስከ 5 ካል ዳሽ ማለት እዚህ ጋር ቁጥር ከሌለ ምን አድርጎ ያስባል ሲስተሙ? ኦኬ ኢንዴክሱ ከ0 ይጀምራል ብሎ ያስባል። ስለዚህ ከ0 ጀምርና እስከ 5 ድረስ ያለውን ያወጣል። እዚህ ጋር ደግሞ ሁለት ብለን ከኋላ እዚች ጋር ከሁለት ነጥብ በኋላ ካልሞላን ከሁለት ጀምርና እስከ መጨረሻ ብሎ ነው የሚያስበው። ኔጌቲቭ ካልነው ደግሞ እዚች ጋር ኔጌቲቭ ካስቀመጥ ነው ደግሞ ከመጨረሻ እዚህ ጋር ይመጣና ወደ ኋላ 5 ይቆጥራል። 1 2 3 4 5 ልና ከዛ 5 ጀምሮ ኔጌቲቭ ማለት ደግሞ ከዛ ወደዚህ 2 ይቆጥርና መሃል ላይ ያለችዋን ያወጣታል ማለት ነው። 1 2 ስለዚህ ORLን ያወጣዋል ማለት ነው እዚህኛው ላይ። ስለዚህ ይሄንን በራሳችሁ ኮፒ አድርጋችሁ ምናምን ሞክሩት። አሁን ያልካችሁ አይዲያው እንደዛ ይሰራል። ይሄ ለእናንተ የቤት ስራችሁ ነው። ሞክሩት። ራሳችሁ ቺን ኮድ እያደረጋችሁ እዚህኛው ላይ ያመጣችሁት ሞክሩት። ሌላኛው ደግሞ ሞዲፋይ ስትሪንግ ነው። አንድ የሆነ ስትሪንግስ ወይ ደግሞ ሰጣችሁና ያ ሞዲፋይ ማድረግ አፐር ማድረግ ሎየር ማድረግ እዚች ጋር እንደምታማሉ ስትሪንግ ባይ ሪፕሌስ ማድረግ ስፕሊት ማድረግ የሚባሉት ሞዲፋይ ማድረጊያ ናቸው።
ለምሳሌ ሄሎ ወርልድ የሚለውን ኤ ዶት አፐር ካረኩት እንዳለ አፕ ምንድነው ካፒታል ሌተር ያደርጋቸዋል። ለምሳሌ እሷን እዚች ጋር ነው። እሺ ይሄ ሙሉ እናጥፋና a is equals to hello world አልኩት። ከዛ ፕሪንት a ዶት ምን እንዲያደርግ አፐር ከዛችን አረጋታለሁ። በቃ አሁን እዚች ጋር እንደምታዩት እዚች ጋር እንደምታዩት a is equals to hello world ፕሪንቱ a ዶት ምን አርጋ ብየዋለሁ አፐር አርጎ። ስለዚህ እዚህ ውስጥ ያሉትን በሙሉ ምን ያርግልናል አፐር አርጎ ፕሪንት ያደርጋቸዋል ማለት ነው። ሞክሮ አሁን አርገን ይኸው አያችሁ ሁሉንም ምን አርጋቸው ካፒታል አርጋቸው። እሺ ይሄን ደግሞ እኔ ካፒታል አርጋቸውና እስቲ እንደዚህ ካፒታል አርጋቸውና እዚህ ጋር ሎየር ልበለው ሎየር። አሁን ደግሞ ምን ያርግልኛል እዚህ ውስጥ አሁን ካፒታል አሏ እነዚህን ካፒታል ናቸው እንበል። ይሄም ካፒታል አሁን ካፒታል ናቸው አንደለ ከላይ ያሉት እና ኤች ኢ ኤል ኤል ምናምን ሎየር አርግልኝ አልኩት። ስለዚህ ምን ያርግልኛል እንዳለ ሰብስበው ሎየር ስፔሊንግ ያደርጋቸዋል ማለት ነው። ራን አያቸው እንዳለ ስሞል አርጎ ያወጣቸዋል። ካፒታል ሆነ አልሆነ እነዚህ ምን ይባላሉ ሞዲፋይ ስትሪንግ ናቸው ማለት ነው። ስትሪንጉ ምን እናርጋለን ሞዲፋይ እናርጋለን። ይሄ ደግሞ ለምን ይጠቅማቸዋል? ለምሳሌ ሲስተማችሁ ላይ ካፒታል ስፔሊንግ ብቻ መቀበል ፈለጋችሁ እንበል ሶ ዩዘሩ ካፒታል ላይ ሞላ ይችላል። ሶ እሱ እንደፈለገ ይሙላ ስሞል አርጎ ካፒታል አርጎ። እናንተ ግን በዚህኛው ቀይራችሁ በሲስተማችሁ ኢዘር ካፒታል ኦር ስሞል አርጋችሁ መቀበል ትችላላችሁ ማለት ነው። እያንዳንዷ ትጠቅማለች እና ይሄን ሞር ለማወቅ ሞክሩት ሰፋ እያደረጋችሁ። እናንተ ደግሞ ሰርች እያደረጋችሁት ሞር በራሳችሁ ኢንቨስቲጌት እያደረጋችሁ ለማየት ሞክሩ ማለት ነው። የቀረውንም ማየት ይቻላል። ሪፕሌስ ማድረግም ይቻላል። ኤችን በጄ ሪፕሌስ አርግልኝ ነው። አሁን ሪፕሌስ ላይ አሁን ኤችን እዚች ጋር ኤ ሪፕሌስ ልበለው። እሺ ሪፕሌስ ኤች ካፒታሏ ማለት ነው። ከዛ ኮማ በማን ያርግልኝ አልኩት በጄ። በቃ አሁን እዚህ ውስጥ ኤችን ይፈልግና ምን ያርግልኛል ማለት ነው ወደ ጄ ይቀይሯል። ኤች ብሎ የሚጀምረውን ሄሎ ወርልድ ብለውን ጄሎ ወርልድ ያረጋታል ማለት ነው። እቺ ወደ ጄ ቀይርልኝ ስላልኩት ኦኬ ራን አያችሁ ጄሎ ወርልድ አረገው። ምክንያቱም ሪፕሌስ አርግልኝ ማንን ኤችን በማን በጄ አያችሁ። ስለዚህ ኤን ሄሎ የሚለው ላይ እችኛዋን ኤች ምን ያርጋታል ማለት ነው ወደ ጄ ይቀይራታል ማለት ነው። እቺ ደግሞ ሪፕሌስ ትባላለች። ምን እያደረግን ነው ማለት ነው ሞዲፋይ እያደረግን ነው ማለት ነው። ሌላኛው ደግሞ ኮንካቲኔሽን ነው። ይሄን ባለፈው አይተናል መደመር ማለት ነው። እዚች ጋር ያሉትን ኤ እና ቢን ስትሪንግ ጽፈን ከዛ ፕሪንት ኤ ሲደመር ቢ እዚች ጋችን የምናረጋት ለምንድን ነው ስፔስ እንድኖረው ነው። እቺን ካላረግናት አንድ ላይ ጣብቆ ሄሎ ወርልድ የሚለውን ያወጣልናል። እቺን ካረግናት ግን ሄሎ ስፔስ ወርልድ አድርጎ ያወጣልናል ማለት ነው። እሺ ሌላኛው ደግሞ ስትሪንግ ፎርማቲንግ ነው። use if strings to combine string and numbers ቁጥርንና ነምበርን ምን ለማድረግ ስትሪንጋቸውን ኮምባይን ለማድረግ ሁለቱም ቁጥርንና ካራክተርን ምንድነው ኮምባይን ለማድረግ if string የምትሏን እንጠቀማለን። አሁን ለምሳሌ እኛውን ኮድ ራን ባረገው ምን የሚያደርግ መስላችኋል? ኤረር ነው የሚያመጣብኝ። ምክንያቱም ኤጅ 36 አልኩት ኢንቲጀር ነው። ቴክስት ብዬ እሺ እዚህ ጋር እንደምታዩት ኤፍ የምትል ኮምባይን እናርጋለን ማለት ነው። አሁን እዚህ ጋር እንደምታዩት ኤጅ 36 ስትሪንግ ነው። ቴክስታችን ደግሞ ኤፍ ምን ኤፍ ስትሪንግ ማለት ነው። ከዛ ማይ ኔም ኢዝ ጄምስ ብለን አም ኤጅ ብለን እንጠራለን። ማንን እዚች ጋር የጻፍናትን ኤጅ ማለት ነው። እዚች ጋር በእንትን ውስጥ በሬስ ውስጥ አድርገን
ኤጅ ብለን ስንጠራት ከዛ ፕሪንት ብለን ማንን ቴክስት ፕሪንት አድርግልኝ ካልኩት ማይ ኔም ኢዝ ጆን ኤንድ አይ አም ብሎ እዚች ጋር ያለችውን ቁጥር ይሰጠናል ማለት ነው። ኦኬ እንጻፋት እስቲ ራሳችን ላይ። እሺ a is equals to 25 አልኩት። ከዛ ቴክስት is equals to ምን ማድረግ አለብኝ እንዲያወጣልኝ ስለፈለኩ if my name is ታምራት and I am ብዬ የትኛውን እጠቀማታለሁ? እቺኛውን እጠቀማታለሁ። ለማን? ለኤ ኤ ብዬ ኤ ምን ነች? ኤጅ ነው የምትይዘው ማለት ነው። ከዛ years old እቺን ዘጋታለሁ ማለት ነው። ከዛ እንዲያረግና ፕሪንት ላደርገው ነው። ማንን ነው ፕሪንት ማደርገው? ቴክስትን። ስለዚህ አሁን ምን ያደርግልኛል? ኤ 25 ነው ብያለሁ ድቢ ቴክስት ብዬ ኤፍ ምን ስትሪንግ እቺ ስትሪንግ ነች። ምን ታደርጋለች? እቺ ስትኖር ይሄኛውን ኤ እንትን ኮምፓይል ለማድረግ እንትን ትላለች ማለት ነው። እቺ አድርገን ነው እስቲ ኦኬ እዚህ ጋር እንደምታዩት my name is ታምራት and I am 25 years old ኤው እዚች ጋር age is equals to 25 ብዬዋለሁ። ቴክስት ደግሞ ኤፍ ብዬ ኤፍ ስትሪንግ my name is ታምራት and I am ብዬ እቺኛዋን ኤ ምን ውስጥ አስቀምጫታለሁ? ብሬስ ውስጥ ማለት ነው። ከዛ years old እስቲ እቺን ኤፍ ባነሳት ምንድነው የሚሆነው? እቺኛዋን ኤፍ ባት ነው። እሺ ራነር እናርገው። ምን አርጎ ያስባታል? my name is ታምራት እንደ አያም ብሎ እቺን እንደ ኖርማል ስፔሊንግ ነው የሚያስባት እንጂ ቫልዩ አላት ብሎ አያስብም። በቃ ጀስት ውስጥ ስለተጻፈች እንደምን ነው የሚያስባት? በቃ እንደ ኖርማል ጽፈት ነገር ነው የሚያስባት። ሶ አይደለም ኤ ቫልዩ አላት ብለን ከነገር ነው ግን ኤፍን እዚች ጋር እናርጋታለን እንጨምራታለን። ከዛ ራንስ እናረጋት እዚች ጋር ቁጥሩን ታመጣለች ማለት ነው። ይሄ ደግሞ ምንድነው የሚባለው? ፎርማቶቹ ናቸው። ስለዚህ እንጠቀማለን ማለት ነው። የዛሬ ክላሳችን ይሄንን ይመስላል። ይሄንን ደጋግማችሁ ሞክሩ። አሁን የሰጧችሁ እንግዲህ ሊንክ በጣም እንደሚረዳችሁ ተስፋ ማድረገው። አሁን ምክንያት ማድረግ አይቻልም ማለት ነው። ሁሉም ሰው ባለው እንትን መሞከር ይችላል። ከዚህኛው ቪዲዮ በፊት የተማርነውንም ይሄኛውንም ፓይተን ላይ ሞር መሞከር ትችላላችሁ። ምንድነው ያበዛል አንዴም አሁን እቺን እየሞከራችሁ ቀጣይ ቪዲዮ ደግሞ እየተለቀቀ እያልን ምን እናደርጋለን ማለት ነው። ሙሉ አይዲያውን እየያዛችሁ ትሄዳላችሁ ማለት ነው። ከዛ በኋላ ልክ ፓይተንን ስንጨርስ በቃ ምንድነው ኦሬዲ ፍሮንት ኢንዳችን አይተናል። አሁን ባክ ኢንድ እያየን ነው። ከዛ በኋላ በቃ ዳታቤዝ ትንሽ ካይተን ጃንጎ አይተን ከዛ ጀስት በቃ አይዲያውን እየያዛችን ነው። ከዛ ያርፒን ስንጀምር በቀላሉ ነገሮችን እየተረዳን እንሄዳለን ማለት ነው። ኦኬ በቀጣይ ቪዲዮ እስከምንገናኝ ድረስ ሰላማችሁ በያላችሁበት ብዝት ይበል።